እኔ ግን ማለት ነው ሀይሚና ብሩኬ ሀይሚ አረገዘች ሲል የምር ማለት የጨረቃ ፋሚሊ አምኖ ነበር ማለት ነው። ይሄን ያክል በእርግጥ እየተደሰታችሁም ነበር። ባለፈው በኮሜንት አይቻለሁኝና ሁላችሁም እንኳን ደስ ያለሽ እንኳን ደስ ያላችሁ። ኧረ በስመ አብ ያልተመኛችሁት ምኞት አልነበረም። ግን የምር የሆነ እንዴት ነው ለማደናነቅ መስሎኝ ነበረ እንደዛ ስታረጉ የነበር። የምር ግን አምናችሁ ነበር ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ትርፍ ይበልልኝ። የጨረቃ ፋሚሊዎች እንግዲህ ያው ሀይሚና ብሩኬ ደግሞ ተለያየን ከዚህ በኋላ እንዳይደለንም እያለች ነው ቅመሟ። ይሄ 100% የተረጋገጠ ነው ወይ ቅመምዬ? ለማንኛውም ላይክ ሰብስክራይብ እያደረጋችሁ ቤተሰቦቼ እንግዲህ እውነት ለመናገር እኔ ማርያምን ነው የምላችሁ እንዱ ድንቅም አላለኝ ሀይሚ ያረገዘች ሲሉ ማለት ነው። እኔ የዛን ቀን ወዲያውኑ ተናግሬያለሁ እግዚአብሔርን። ከዛ በኋላ ስለ እርግዝናው አውርቼ አላቅም፣ አንድ ቀን አንስቼም አላቅም። ለምን ለእኔ እውነት ስላልሆነና የሰራች ቀን የተደረገው በቃ ለእዩ ነው፣ የምር ለእዩ ነው ብዬ ተናግሬያለሁ። ቪዲዮ ሰርቼ መብራንም እና ምንም እውነት አይመስልም። ሲጀመርም ሀይሚ በዛን መልኩ ልታረግዝ አትችልም እንዴ። በፕራንክ መካከል እንኳን ያለውን ስሜት በደንብ ነው የምናውቅ አይደለ? ሀይሚ የምትመልሰውን ምላሽ፣ የምታደርጋቸው ሪአክሽኖች በጣም የተለዩ ነበሩ። እና እንዴት ነው እስኪ ያስቡት፣ ከብሩኬ ጋር ተገናኝተው ከዛ ለልጅ ደረሱ። የማይሆነውን ግን እንደዚህ ብላችሁ አስባችሁ የነበረ ሰዎች እውነት እንደው ለካ የምር ህዝቡም የዋ ስለሆነ ነው እኮ ዩቲዩበሮች እንደዚህ የሚጫወቱበት። ከምሬ ነው የምላችሁ። ሁሉንም ያየውን ነገር ያምናል ብሎ ስለሚያስቡ እንደፈለጉ ውሸታቸውን አጥተው ከዚህ ጋር ይዘሩታል። እና እንግዲህ እናቴ ከዚህ እርግዝና ጀርባ የነበረ ቲያትር የነበረ ድራማ እያቸው አይደለ? እየቀያየሩ ብሩኬና ሀይሚ ማለት ነው። ይቺ እርግዝናዋን እንትን ሲለኳት ሲያወጧት ሲያወርዷት ነበረ። ይገርማል ይገርማል። ሀይሚዬ መተሽ ተነኮሻት፣ በቃ ሚስጥሯን አወጣሽ፣ አፈነዳሻታ እንዴ! የት አባቱና ደግ አደረግሽ። ምን ይሰራልሻል? የሌለ እርግዝና እናቴ ከሰው አፍ ለምን ትገቢያለሽ? እና ግን ይሄኔ ብሩኬ አውጭ ብሎሽ ይሆን እንዴ? ሀይሚዬ መቼም ብቻሽን አይደለም ይችን ነገር ያወጣሻት። እንደው ሸበላሽ ከጀርባሽ አለ ወይ ነው ወይስ ያንቺ ሀሳብ ነሽ? ያልገባኝ እኮ ነው እውነት። ብሩኬ አለበት ይሄን እጅ አለበት ብሩኬ። ለማንኛውም እንግዲህ ቤተሰብ ዛሬ ሀይሚ የምሯን ይሁን የውሸቷን እንግዲህ ሀይሚን እኔና ብሩኬ ከዚህ በኋላ አንዳችሁም እንዳትጠብቁን፣ ጓደኞቻችሁም የእኛ ጓደኞችን በመካከል መግባት የለባችሁም እያለች ነበር ትናንትና ጀምራ ማለት ነው። እና እንግዲህ ምን እየተፈጠረ እንዳለ አናቅም። እኛ የጨረቃ ፋሚሊዎች እውነት ለመናገር ሀይሚ ብሩኬ ተለያዩ የሚባለውን ነገር ማየት አይደለም መስማት በጆሯችን በጣም ነው የሚደብረን እንደ እውነቱ። ሀይሚ ደግሞ በጭራሽ ከብሩኬ ጋር ከዚህ በኋላ የሚያቆራኝ ነገር የለም እያለች ነው ማለት ነው። አይ ነገሮች እንደዚህ አይቀጥሉም። ሊቀጥል ማለት ነገሮች ሁሉ አብቅተው ይሄ የገባችሁበት ሰጣ ገባ ነገር አብቅተው ሀይሚና ብሩኬ ወደ ድሯችሁ ትመለሳላችሁ የሚል ተስፋ አለን። እኛ እንደሆነ እንዲህ በቀላሉ የሚሸውዱን ሰዎች አይደለንም። ተስፋ ማንቆርጥም። እውነት ለመናገር የሆነ ችግር በተነሳ ቁጥር ሁሌ በቃ ግው ብሎ መጓዙ ትክክል አይደለም ብዬ ነው የማስበው። ከዚህ በፊት ከተፈጠረው ችግር መማር ይቻላል። በጣም ብዙ ነገሮችን አሳልፈዋል ሀይሚና ብሩኬ ግን ተመልሰው አንድ ሲሆኑ ነው ያየናቸው ማለት ነው። እና ቤተሰብ እንግዲህ አሁን ሀይሚ የቆረጠችበት አንድና አንድ እስካሁን ደህና ነበረች። የእዩ ጉዳይ ግን ከቤት ትግባ ያለው ነገር በጣም ነው ሀይሚን ያስቆረጣት። እንደ እውነቱ ባለፈው ሁላችንም ሀይሚን ተናግራናት ነበር። ሀይሚ በነገራችን ላይ የሰው ነገር ቶሎ ነው የሚያሸንፋት። የምር የሰው የሆነ የሚናገሯት ነገር ቶሎ ያሸንፋታል። እና አሁን ባለፈው ብሩኬ እንደዛ ሲናገር ሁላችንም በቃ ሀይሚ ተጠንቀቂ፣ ሀይሚ ተጠንቀቂ፣ ምንም በጣም ብዙ ነገሮችን ያልናት እና ከዛ አንጻር ልቧ ተበረታታ ይመስለኛል። እና ምንድን ነው እኔ እንጃ አላቅም። እኔ አሁን በሀይሚ ቦታ ሁኜ መፍረድ አልችልም። እውነት አላት፣ ልክ ነች። ማንም ሰው የሆነ ልቡ ውስጡ ላይ ሰላም ሳይሰማው ለአንደኛው ደስታ ብሎ ለተወሰነ ጊዜ ሊዘልቅ ይችላል፣ ግን ብዙ ጊዜ መራመድ አይችልም። ሀይሚ ያችን ሰሞን እንደዛ ደስተኛ ስትሆን የነበረው ለብሩኬ ብላ ነበር፣ ግን ደግሞ አይቻልም። የሚቻል ነገር አይደለም። የመጣባት ፈተና እሷ ልትቋቋመው የማትችለው ስለሆነ ማለት ነው። እና ብሩኬ እንግዲህ ምን እንደነካው ባናቅም እዩን ከቤት አምጥቼ አስገባለሁ ሲላት ያኔ ሀይሚ ፈነዳች፣ በቃ ቆረጠች ማለት በጣም ተሰማት።
እውነት ለመናገር እንኳን እሱ አይደለም በቦታ ሆና እኛ ራሱ በጣም ነው የተሰማን እኮ። ምክንያቱም ይሄ አንደኛ ነገር እኮ መሰማት አለመሰማቱ ሳይሆን ይሄ ህግ ጥሰት ነው፣ ነውር ነው። እውነት የድሮ ፍቅረኛና የአሁንን ፍቅረኛ ከአንድ ላይ ማስቀመጥ ማለት በጣም ቢግ የሆነ ሼም ነው። እና ብቻ ነገሮች በጣም ተቀላቅለው ነበር። እንግዲህ ብሩኬም ጠዋት በለቀቀው ስቶሪ ላይ ሁላችሁም እየሰራችሁበት በነበረ ቪዲዮ ያው አዲስ ህይወት ሊጀምር ነው እያላችሁ ነው እና ማለት ነው። ለማንኛውም ባንቸኩል ጥሩ ነው። ያው አንዳንድ ሰዎች ሲሰማን ዝም ብለን ቶሎ የሆነ የመጣልንን ነገር እንለቃለን እና ያው ሪፖርት ያደረገው ዛሬ ትንሽ ያስፈራል። በእርግጥ ማለት ያው ሁሉን ነገር ለመርሳት ከአዲስ ለመጀመር ነው ሲናገር የነበረው ብሩኬና፣ ግን ደግሞ የተናገርነው ሁሉ ያልነው ሁሉ ይሆናል ማለት አይደለም። መረጋጋትን የመሰለ የለም። ተረጋግተን እንይ። እንግዲህ ብሩኬም ልጅ የኔ አይደለም እሷም የኔ አይደለችም እያለ ነው ማለት ነው። እዩም የኔ ፍቅረኛ አይደለችም ልጁም የኔ አይደለም እያለ ነው። እና እኔ የምለው ቤተሰብ ማለት እንዴት ነው ሰው ሊያምነው የሚችለው? ብሩኬ ግን እኔ አንዳንዴ ግራ ነው የሚገባኝ። ማርያምን ነው የምላችሁ። ማለት ሰው እንዴት ነው ሊያምነው የሚችለው? የውስጡን በውስጡ አድርጎ እንኳን እኛ አይደለም ፍቅረኛው ልትረዳበት በማትችለው መልኩ ነገሮችን ድፍንፍና አድርጎ ማንም አይረዳኝም ይላል። በእርግጥ ማንም እኮ ላይረዳው ይችላል፣ ግን ካላወጣውስ ካልተነፈሰው ማን ሊረዳው ይችላል እንዴ? ውሳኔዎችን ለግሉ ነው እየወሰነ ያለው ብሩኬ። ድኖ ዛሬ ደግሞ አማርኛ የሚያስደጋግመኝ ለግሉ ነው ሀሳቦቹን ሁሉ የሚያመጣቸው፣ ለግሉ ነው ውሳኔውን ወስኑ ለሀይሚ የሚነግራት እና መሆን የሌለበትን ነገር እያደረገ ነው። ብቻ እውነት ግራ የሚያጋባ ነው። ቤተሰብ አሁን ጸባቸው የምር ነው የውሸት ነው የሚለው ራሱ በጣም ግራ ነው የሚያጋባው።